ጀምሯል ብሎ ከዚህ በፊት ነው የተናገረ እናንተ እዚህ እያለ ነው ምን ጀምሬ እኔ ጀምሬ አንተ ሴትዮዋን እያገዝከን ነበር የሆነ ሪሌሽንሺፕ ከሴትዮዋ ጋር አንተ በዛ ሰዓት ይኸውልህ ተጣሉ ትልቅ ችግር ተፈጠረ ቸግሯታል እርጉዝ ሴት አባረሩ ከቤት በቃ ይሄን ቪዲዮ እንዳየሽው በምን አይነት መልኩ ወይም ደግሞ ከኔ ጋራ ልጅቷ ቤት ማን ይሄድና ያስመርመርልሽ የምትፈልጊው ሰው አከሌ ብለሽ አረብም ይሁን አረብ ጓደኞች ሴቶችም አሉሽ አቃለው የሚያገዙልሽ ሐዋም ብትሆን ማንንም ቢሆን ሰላምም የልጁን ጉዳይ ላጣራ ነው ብላ የዞርች እያጣራች ነው መታለች ቪዲዮ አይቻለው እዚህ ነች አሉኝ ከነ ዳናይት ጋር ቪዲዮ ሰርታለች እሷም ነኔ ግን ሰላምን የምትጠራጠራት በርግጠኝነት የሆነ የምታበላሽብን ነገር ይኖራል በሰላም አስመርመራ ምን ብላ ነው ለሱ ነው በነገራችን ላይ ሱመያ ለሰላም አታምን ለምንድነው ሰላም እንዲሆነሽ አረገሽ እንዲሆን አረቴ ሸግዬ መንዋ ቆንጆ እንዲሆነሽ አረገሽ እንዲሆን እናቱስ አንቺ ነሽ አባቱ ማን ይሁን በደልኝም አባቴ እንግዲህ ዛሬ ሰይድ አባቱ ሌላ ነው የሚያሳድገው ቤት ውስጥ ደግሞ ያለው የሱ ልጅ ነው ብሎ ነው እሱ ያወለደችው ግን ከሌላ ነው ሰው ይጋደላል ብዬ እኔ ነኝ የምረዳቸው ለዛ ነው ብሏል እንግዲህ አንተ ያጭበርባሪ ተባባሪ ሰውዬ ማለት ነው ሱመያ ጥርጥሬ በሰኔ ጦር አለ ይባላል አንተ ምን ቤት ነክ ታዲያ ያንኛውንም ሰውዬ በየዋህነቱ ከሌላ ወልዳ በአንጥታ እንትን ባለችው አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ ደህና ናችሁ ወይ እኔ አልሐምዱሊላህ ደህና ነኝ ሰላም ነኝ እናንተስ እንዴት ናችሁ ለቻናሉ አዲስ ሆናችሁ ላይክ ኮሜንት ሼር ሰብስክራይብ እያደረጋችሁ አበረታቱኝ የሰይድ ጉዳይ አልቀም እንግዲህ ሰይድ ልጁ የኔ አይደለም ያችን ሴትዮ እንግዲህ ከሌላ ወልዳ ሁለት ወንዶች እንዳይጣሉ በእኔ ሐሳብቤ ነው ዋት አንተ ምን ቤት ነክ ታዲያ ይሄው አጡዞ አንተው ላይ ያመጣልካ እስቲ ሰምተን እንመለስ እና ሰውን ለመተባበር ብዬ የሰው ነፍስ እንዳይጠፋ ሰውና ሰው እንዳይጣላ ብዬ በኔ ስም የተፈጠረ ነገር አለ ግን እኔ አይደለም ልጅቷ አረገዘች በአጋጣሚ ስታረግዝ እና አብዲም ያውቁታል ያ ልጅ የኔ እንዳልሆነ ማለት ነው አሁን ሱመያ የምትፈልገው ምንድነው ሰይድ እዚህ ከሌላ አንቺ ሳታቂ አንቺ እዚህ ያለሽ ከሌላ ሴት ከአንቺ ተደብቆ ልጅቷ ጋር ግንኙነት አለው አስረግዟት አስወልዶ ወንድ ልጅ አለው ብለው የጻን ልጅ ፎቶ አሳይቷት እቤት ድረስ መጥተው ለሱመያ አናገሯት ሌላ ቦታ ጠርቷት አላቀም ነገሯት ለሱመያ ያንን ይዛ አንተ በኔ ላይ በማግባትክ ሳይሆን የተናደድኩት ስለ ወንዱ ልጅ ጉዳይ እሱን ያናደደኝ እንዴት ደብቀኝ እዚሁ ሀገር ላይ ነው ያለው እኔ ከማቀው ሰው እንዴት እኔ ተደብቆ ባልጎ አስረግዞ አስወለደ የሚለው ነገር የተሳሳተ መረጃ ነው ማለት ነው እኔም እንዳላረኩት እና አብዲ ያውቃሉ ውሸት ነው ማለት ነው ሱመያ አብዲ እኔም ማቃለው ውሸት ነው የሰይድ ልጅ አይደለም ሙስጠፋ መሆኑ ሌላም ሰው እንደዛ ብሎ ቢናገር ሱመያ አታምንም ለምን ጓደኞች ወንድ ለወንድ ስለሆኑ ይተባበራሉ ምናልባት አብዲ ቢያጠፋ ሰይድ ያግዟል ሰይድ ሲያጠፋ አብዲ ያግዟል እኛ እንዳንጣላ ሊያደርጉ ስለምትል እኔ በፈለግሽም ልማልልሽም ብያታለሁ በውስጥ ጉዳዩ ላስረዳሽም ስላት እንቢ አለች ምንም አልቀበልም አላምንም አለች እስኪ አብዲ አንተ ራሱ እስኪ ተመልካቹ እንኳን ሱመያ እንኳን ባታመን ተመልካቹ እንኳን ቢያምን ይሄ ነገር ያኔ አሁን እኔ ልጁ የሱ አይደለም የሰይድ አይደለም ምናምን ብለ እኔ ቢወራም ሱመያ እኔን አሰማ አሁን ችግሩ ይሄ ነው ገባችሁ እኔ ግልጹ ነገር እንደዚህ ነው ምናምን ብዬ እኔ ባወራ ሰውና ሰው ይገዳደላል ስለዚህ እኔ እንደውም ዝምታን ቢመርጥ ደስ ይለኛል ብናገኝ በአካል ያ ልጁ የሰይድ ነው ምናምን የሚባል ሴትዮና ልጁ ፈልገን አገኝተን ሰይድ ልጆቹን እንደምንሰረከብ ፈልጋለሁ እኔ እንጂ ያኔ ላል እንደረከብ ሳይሆን ፈልገን እንዲረከብ ላላ እንደዛ ማለት ይሄ ነገር እውነት ነው ውሸት ነው ብያለሁ እኔ ያኔ ግልጽ ሰውና ሰው ገደደለ ይሄ ነገር እንደዚህ ነው ስለናወራ ማለት ነው እውነቱን ብናገር ማለት ነው ስለዚህ የአብዲ ኮልታፊው አማርኛ ልጆች እንድትረከብ ነው ሲላ ብሎ ድንግጣለ ምን አስደነገጠህ ያ ሲጀመር ሰይድ ማለት ነው ሲጀመር አንተ ሰው መርዳት ያለብህ ወንጀለኛ ሰው ነው መርዳት ያለብህ ስንት ምስኪን እያለ አሁን እዚህ ጋር አስባችሁታል እሺ የሰይድ ልጅ አይሁን ማለሽ በቃ አይሁን ግንሳ ሌላ ሰው ባስረገዛት ሴትዮ ሌላ ሰው ባስወለዳት ለዛውም ባሏን ቁጭ አድርጋ ገለተላዴ እኔ ገና ሄደ ኢንሳይ መረመር ልጅቷ ላይ ሊፈርድ አልችልም ባሏን ቁጭ አድርጋ ከሌላ ያቺ የወለደ ሴትዮ አንተ ምን ቤት ነው የምትረዳው መርዳትም ካለበት ያ ያስረግዛት ነው ከዛ ደግሞ
ካላወቀም ደግሞ ይሄንኛው ነው በቃ አሁንም እኮ ልጅ ሆኖ ልጅ ነው ብሎ እያሳደገው ነው እያልክ እኮ ነው። ስለዚህ ካንተ የእንትን ተባባሪ ነህ ማለት ነው። ይሄ እርዳታ አይባልም። እውነት ለመናገር እንግዲህ እንደ ኢስላም አንድ ሴት ልጅ ባሏን ቤት ቁጭ አድርጋ ከሌላ ወንድ ጋር እንግዲህ መዘሞት ወይም ደግሞ ዝሙት ሰርታ ማንጣት ማለት አላህም እጅን አላህ ይጠብቀን። ምክንያቱም እናንተ ይህንን ምንድን ነው ይሄ ወደ ኸይር ስራ ያመራኛል ብለህ ነው ወይ የምታበር? እየረዳኋት ነው፣ አስቤዛ እያሟላሁ ነው ምናምን እኔ እንደዚህ ብዬ የምትለው ማለት ነው። ገለመኔ የምትለው ማለት ነው። ስለዚህ 100% ባንልም በቃ ያንተ ልጅ ነው ማለት ነው። ደግሞ ዲኤንኤኑን ደግሞ አንዳንድ ጊዜ ዲኤንኤኑን ብር ያለው ሰው አፍ ያለው ሰው ሱመያን ብላለች፣ ከኔም ከአንተም ሰው ካልሆነ ውጭ ብላለች። እነዛን ዶክተሮች አስቀድመህ ከመከርካቸው ላይሰኩት ይችላሉ። 100% ማለት ነው። ይሄ ሀፋፍ ነው የሚሆነው። ወላኪን ግን ይህንን ዲኤንኤን ግዴታ ናሙናው ተይዞ ወደ ሱመያ ወዳለችበት ሀገር ነው መሄድ ያለበት። ከዛ የልጁ ናሙና ይሰጥና እሱን ናሙና ሰው ፊት ሆኖ የየመን ዶክተር ሳይሆኑ መመርመር ያለባቸው የልጁ ናሙና ይወሰድና ከዛ አንተ ደግሞ ኢትዮጵያ ነው ናሙና መስጠት ያለብህ ማለት ነው። ከዛ በተረፈ ሰላምንም እየጠረጠረካት ነው፣ ሰላም ነገር ታበላሻለች እያልክ ነው። ያ ማለት የሆነ ፊሻ ያለ ማለት ነው፣ የማይታወቅ ነገር። ስለዚህ ምን አስደነገጠ? ልጅ ጸጋ ነው ከአንተም ቢሆን ግን እንደ ኢስላም ግን በዝሙት ማንጣቱ ወላሂ አይብ ነው፣ ሀራም ነው። የሀላል ሚስት ክዝ ቁጭ ብላ በሀላል እኮ አራትም ተፈዶላል። ማግባት መብት አለህ፣ መብትክ ነው። አግብተህ መውለድ ትችላለህ፣ ችግር የለውም። ግን ይሄ ነገር አንተ ያንኛው ሰውዬ ባልዮ እያለ ወይም ደግሞ ያንኛው እንትን እያለ እንዴት ልትረዳ ቻልክ ነው የኔ ጥያቄ። ይሄ ነው። እሱ አሁን ያለው ምንድን ነው ጋይሶችዬ? እሷ ያንኛው ባሏ እንዳያቅ ወይም እንዳይጋደሉ ያስወለዳትና አሁን ባሏ ብሎ እቤት የሚያሳድገው የኔ ልጅ ነው ብሎ የሚያሳድገው ሰው እንዳያቅ ነበረ እኔ እርዳታ ምረዳው። እንዲያ ነው ነገሩ እኮ። አንተ ምን ቤት ነክ? ስንት የሚረዳለ አሁን የመን ጎዳና ላይ ኢትዮጵያኖች ተኝተው የሚታዩት እነሱ አሉ እኮ። ችግር የለውም በረሃብ የሚያልቁ እነሱን አረዳት። ይቺ ሸለመጥመጥ ባሏን አስቀምጣ በዝሙት በነገራቸው ተቀጥቅጣ ትገደል እኮ ነው የሚባለው እኮ። በባል ላይ ዝሙት የሰራ ሴት እኮ ልጅ መውለድ አይደለም እሷ እኮ መሞት ወይም ስቅላት ነው እንደ ሸሪያ ወይም እንደ እስልምና ሸሪያ ሳዑዲ አረቢያ ወይም ደግሞ እንደ ሸሪያችን ከሆነ እሷ እኮ መገደል ነው ያለባት እኮ ኦልሬዲ ማለት ነው። ደግሞ ይሄን ሲባል ደግሞ አንዳንድ ሸለመጥመጦች አትጠፉ ሙስሊም ገዳይ ነው ልትሉ ትችላላችሁ። ይሄ አላህ ያዘዘ ነው። ምክንያቱም ባል ተቀምጦ ከሌላ ወንድ ጋር የምትወልድ ከሌላ ወንድ ጋር የምትዘሙት ሴት ለዛ ለባሏ ይችኮ ከሃዲ ማለት እኮ ናት። አንዳንድ ጊዜ ሴቶች ወንዶች ሲሄዱ ሴቶችን ቢሄዱ የሚሉ ሰዎች ደግሞ አለ አመለካከት። ያ ሴት ለምንድን ነው ምሳሌ እስከ 4 ማግባት የማትችል 4 የማታገባው በራሷ ፈቃድ ወንድን አይቻልም። የማይቻልበት ምክንያት እሷ 4 ልጆች እንኳ ብትወልድ በእሷ ስም ነው የሚጠሩት ወይስ በዛ በአባትየው ስም ነው የሚጠሩት? አያችሁ ልዩነት አለው። ልጅ በእናት ስም ስለማይጠራ ማለት ነው፣ በአባት ነው። አባት ግን 4 ሴት አግብቶ 4 ልጆቹ ቢሆን ከዛ የእሱ ልጆች በሱ ስም ነው የሚጠሩት። አያችሁ አኸዛ ይሄ ነው ያለው ነገር ማለት ነው። ለዛ ነው አላህ ሱብሃነሁ ወተዓላ ለሴቶች ይሄንን ስልጣን ወይም ደግሞ ይሄንን መብት ያልሰጠን ማለት ነው እንጂ ሰው ከሰውነት በልጦ አይደለም፣ ወይም ከወንድ ወይም ከሴት ተበላልጦ አይደለም። ሁሉም የአዳም ልጅ የበኒ አደም በቃኛ ሰዎች ነው ሁላችንም፣ ወንድም ከሴት ማለት ነው። ግን ለኛ ወንዶች አቅል ስላላቸው አሁን እኛ ሴት ልጅ ኒካ ራሱ ኒካ ሴት ልጅ የማታስረው ለምንድን ነው? ወይም ደግሞ ኒካ ቢያንስ ኒካ ሳሪ ብትሆን በቀን 10 ጊዜ ይሆናል የምፈታው ፈታው እያለች የምታባረረው ማለት ነው። ወንዶች እኮ ትዕግስት ያላቸው ወንዶች እኮ ቢያንስ እኮ ይተአመላሉ። መተአመል ስለሚችሉ ነው። እርግጥ አንዳንዶቹ ላይ ይተአመሉ ይችላሉ። ወደ የሆነ ነገር ሲያው ፈታዎች የሚሉ ሊሆኑ ይችላሉ። ግን ሴት ግን በተጣላይ ሰዓት በሽንኩርትም ሆነ በዘይትም በእያንዳንዱ ቁሳቁስ በተጣላይ ሰዓት የታባከረ ስፈትቻለሁ ውጣ ከዚህ ከቤቴ ፈታው እያለች ማባረር ነው። በቃ በሷ ኒካ በሴት እጅ ያልሆነው ይሄ ነው፣ ሌላ ነገር ነው አይደለም። ተማም እና ስለዚህ ባሏን ቁጭ አድርጋ ከሌላ መውለድ እቺ ታዲያ ገለተል አደም ማለት ነው። ከሰይድ የሚሆን ከሌላም ወንድ ይሁን እስኪ ይሄ ሰውዬ ልጅ እያሳደገ የኔ ልጅ ነው ብሎ እያሳደገ እየሳመው እየተንከባከበው ሸሞሪዩ ሰይድ ሸሞሪዩ አንተ እንዴት ይሄንን ትተባበራለህ?
ኦኬ ለሱመያ አሁን ሱመያ ይሄን ስለያዘች ለሱመያ ልትዋጥ ነው። እድሜ ልክን ይሄንን ወንጀል እድሜ ልክን ይሄንን ኃጢአት አብረህ ተሸክመህ ነው የምትኖረው ማለት ነው ሲጀመር ማለት ነው። እየጎዳኸው እኮ ያለው እኮ እሷን ጠቅምኩ አልክ፣ እሷንም እሱንም አልጠቀምክም። እሷ ምን አይነት ይሌና ነው የሚኖራት አሁን እቺ ሴትዮ ታጣይ? ምን አይነት ይሌና ነው? የሰው ልጅ ይሄንኛው አባቴ ነው እያለ እየሳመ ልጄ ነው እያለ እየሳመ ባባ እያለ እያሳደገ እናንተ እንዴት ነው ሰልፍሽ የምትሆኑት? ሰይድ ራስ ወዳድ ነክ እኮ እውነት እየጎዳችሁት ያላችሁት እኮ ይሄንኛውን ሰውዬ ነው። እስኪ ወደ መጨረሻ ላይ እስኪ ቪዲዮውን ሰምተን እንመለስ። ላ ወላሂ ሰው እውነት ነው ይመስለው። ላ ለምንድን ነው ላ እኔ የሰይድ እንዳልሆነ ሰዎቹ ብዙ ሰዎች ተናግረዋል። ግን እኔ ማለት ነው እኔ እንደሚያውቁ ማለት ነው ግን እኔ እንደሚያውቁ ማለት ነው እርግጠኛ አይደለም። እውነት ለምንድን ነው እኔ ነገርኩት የኔ ጓደኛ መጥቶ ሰይድ ምን ጀመረ ብሎ አንተ ያገዝክ ምን ጀምሯል ምናምን በድብቅ የሆነ ነገር ጀምሯል ብሎ ከዚህ በፊት ነው የተናገረ። እናንተ እዚህ እያለ ነው ምን ጀምሬ እኔ ጀምሬ አንተ ሴትዮዋን እያገዝክ ነበር የሆነ ሪሌሽንሺፕ ከሴትዮዋ ጋር አንተ በዛ ሰዓት ይኸውልህ ተጣሉ፣ ትልቅ ችግር ተፈጠረ፣ ቸግሯታል። እርጉዝ ሴት አባረሩ ከቤት በቃ በዛ ተቸገራት። የቤት ኪራይ የሚከፍላት ሰው የለም። ጥሏት ሄዱናም ከፈልኩኝ ምን አደረኩኝ? አንተ እኔ ብቻ አይደለም አንተ ሌላ ሰው አላገዝክም። እንግዲህ ስትረዳ የፍቅር ግንኙነት እንዳለብህ ሰዎች መተው ነግረውኛል ሲል ሰው እውነት ይመስለዋል። እንደዛ አትበል አብዲ ብሎ አብድን አፋፋፋፉ ብሎታል ማለት ነው። ሰይድ ሰውን ሳይሆን መፍራት ያለበት እርግጥ ሰውን ማገዝ ጥሩ ነው፣ ግን እንደዚች አይነት ወንገለተ ለአደብ እንድታክሳለህ ነው ሰይድ። ስለዚህ ሰይድ ትክክለኛ አቋም አልነበረ። እሱ አባረራት፣ አንተ ረዳህ። እናንተ የምትለው እሱ ሲያባረራት እኔ ረዳኋት የምትለው ማለት ነው። እና ታዲያ እሱ ቢያባረራት ይሄ እኮ ሚስጥር አይሆንም እኮ ለሚስት ነገርካትና ይሄ ሚስጥር ማለት ነው። ሚስጥር አይደለም። ችግር እንደዚህ ተፈጥሮ እንደዚህ ሆኖ እንደሆነ እኮ ብለህ ብትነግራት ምን ችግር አለ? ያው ሚስጥር ነው ይሄ ችግር ተፈጥሮ ከሌና ከሌላ ጋር እኮ እንደዚህ ሆነ ብትላት መቼም ከዚህ በላይ ነው አይደል ሚስጥር የምትጠብቅልህ ሚስት ይሄ እኮ ረዳሁ ሰው ረዳሁ ብትላት እኮ እሰይ እኔ ባልኩ አልጎሽ እንኳን ረዳህ ነው እንጂ ምትል ለምን አባክ ረዳህ ብላ አጣና ይዛ ተጠብቅ ነው ሱመያ ይሄ አባቴ ይሄ ምትላታ ይሄ ምክንያት ነው። አሁን የዲኤንኤን ደግሞ በስነ ስርዓት ተመርምሮ ነው መንጣት ያለበት። ስለዚህ ሱመያ ሰው ይጋደላል የምትለው ያለችው ትክክል ነበረች ማለት ነው። አንተም አሁንም ደገምኩ። ይሄ ካንተ ህይወት ጋር የሚያገናኙ ልብስ ይጀምራል ማለት ነው የሚያገናኙ ሌላ ሰው አስረግዛት አንተ ረዳህ በቃ ይፋም ወጣም አልወጣች ምን ይሄ ምንም እንትን የሚለው ነገር የለም። ሲጀመር እንደገና ይሄ ሰውዬ ልጅ ነው ብሎ የሚያሳድገው በምን ዘንድ ነው? የሰው ልጅ የሚያሳድገው ማለት ነው። ስንጎዳ አግዙን አላልናችሁም? ስለዚህ ጋይሶች እስኪ እንደኔ ተሰማችሁ ማለት አሁን ይሄ ሰውዬ ልጅ ነው ብሎ ማሳደግ የለበትም። እሷ እና እሱ ተለያይተው በቃ የራሱን ህይወት በንጹህ መኖር ነው የሚፈልገው። አንደኛ ይሄ የዝሙት ልጅ ነው፣ እሱ ልጅ አይደለም። ሁለተኛ ነገ ደግሞ ይሄ ልጅ ጥያቄ ይፈጥርበታል። ይሄ ወሬ ይሰማል የማይሰማ አይደለም። ወሬን ሲጀመር ቤት አይጋርደውም። ቤት ዝናብን ነው እንትን የሚለው እንጂ ወሬን የፈለጋባት ቢሆን እንትን ሊል አይችልም። ስለዚህ ሰይድ ትክክል አይደለም፣ እሷን መርዳትም ትክክል አይደለም። የእንትን የምንድነው ስሙ የሸይጣን ተባባሪ ማለት ነው አብረን። ስለዚህ ይሄንኛውን ሰውዬ ያንኛውን ሰውዬ የጠቀምክ መስሎት ነው ራስክ ላይ ነው በቃ ይሄ ተንኮል ስላለበት ነው ራስ ላይ ተጠምጥሞ የመጣው ባይኔ ማለት ነው። ለማንኛውም ላይክ አድርጉ፣ ሰብስክራይብ አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ።